ስጋ ነው እሱ ነው። ከነሳ በኋላ ቅቡመ አካል ጽኑ አካል የራሱ መለኮት የተዋሃደው ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ወዝ ስም አብይ ጥቀ ወይደር ፈሊጦቶ ተብሎ የተነገረለት ስም ያለው ኢየሱስ ክርስቶስ የሚባል ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ሲሆን ብቻ የሚጠራበትም ስም ያለው ያን የያዘ ከእመቤታችን የነሳውን ስጋ ገንዘብ ሲያደርግ ነው። ሰው መባልን በራሱ ገንዘብ ያደረገው ከእመቤታችን ነስቶ ነው ሰው የተባለው። ከእመቤታችን ሳይነሳ ሰው አይባልም። ከእመቤታችን ከነሳ በኋላ ሰው ተብሏል። ከሁለት አካል አንድ አካል ተብሏል። ያንን ነቁን ነው እንጂ ስጋን በተለየ ባሕሪው ከፍሎ የተዋሃደ መለኮት ነው። መለኮት ስጋ ደግሞ የመለኮትን ገንዘብ ያደረገ ከእመቤታችን የተነሳው ስጋ ነው። ከሁለት አካል አንድ አካል ሆኖ ቅቡመ አካል ለራሱ አካል ያለው ልዩ አካል የሆነ እመቤታችን አይደለም የተዋሃደ ከእመቤታችን የነሳውን ስጋዋን ነው የተዋሃደ። ያን ተዋህዶ ግን ከእመቤታችን የተነሳው ስጋ ግን በመስቀል ላይ ተሰቅሏል። መለኮትን ተዋህዶ አባታችን ቅድም መላከ ፀሐይ ያሉት የበላ ነው የጠጣ ነው ከእሷ የተነሳው መለኮት የተዋሃደው ጽኑ አካል ልዩ አካል ቅቡመ አካል የሆነው የተለየ አካል ያለው ለራሱ ማለት ከመለኮት የተለየ ግን አይደለም። ከእመቤታችን ፍሉጥ የሆነ ልዩ የሆነ ሰው የሆነ አምላክ የሆነ ያ ኢየሱስ ክርስቶስ ነው የተሰቀለው። እሱን ነው የበላ ነው። የተነሳው ግን ከእመቤታችን። ለምሳሌ ላሳያችሁ። አሁን ሳቢሩስ እንዲህ ይላል ወዝ ስም አብይ ጥቀ ወይደር ፈሊጦቶ። ይህ ስም ታላቅ ስም ነው ሊለዩት አይገባም ብሎ የተናገረውን እኔ እንዲህ ብዬ ልበልና ሰዎች አጣመው መውሰድ ይችላል። እንዴት እንደሚወስዱ ልንገራችሁ። እመቤታችን ከሌለች ልብ በሉ፣ አጣመው እንደወስዱት ነው የምነግራቸው። እመቤታችን ከሌለች ኢየሱስ ክርስቶስ የሚለው ስም የለም። ያው ኢየሱስ ክርስቶስ የሚለው ስም የለም። መጽሐፍ ቅዱስ ነው ሃይማኖታዊ ሳዊሮስ የተናገረው። በቃ የለም። እርግጠኛ ሆኜ ልንገራችሁ የለም። እንውሰደው ብንል ግን ሌላ ይሆናል አይደል? አይወሰድም? ይወሰዳል። ግን እኮ ትክክል ነው። ቃል ስጋን ሳይዋሃድ ኢየሱስ ክርስቶስ መባል አይችልም። ቃል ስጋን ሳይዋሃድ ኢየሱስ ክርስቶስ በፍጹም መባል አይችልም። መለኮት ስጋን ሳይዋሃድ ኢየሱስ ክርስቶስ መባል አይችልም። የእመቤታችን ስጋ ደግሞ መለኮትን ሳይዋሃድ ኢየሱስ ክርስቶስ መባል አይችልም። ግን እሳ ከእመቤታችን ደመድንግልናዋን ከፍሎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነበት ቅጽበት አማኑኤል ኢየሱስ ክርስቶስ አልፋ ስጋን እንደ አልፋ በቃልም ዘንድ ስላለ ተው ስጋን ኢየሱስ ክርስቶስ አማኑኤል ስግው ቃል አምላክ ወሰብ የሚባሉትን ስሞች አገኘ፣ ተጠራበት። ከዛ በፊትም አልተጠራበትም። ከዛ በኋላ ደግሞ ተለይቶ ለየብቻ ለስጋ ለብቻ ለቃል ለብቻ ለመለኮት ለብቻ አይሰጥም ያ ስሙ በራሱ። ነገር ግን በተለየ አካሉ ስጋን በተዋሃደ አካሉ አካለ መለኮት መለኮትን በተዋሃደ አካሉ አካለ ስጋ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ሆኖ ተሰቅሎ እሱን በላን ተመገብን ማለት ነሳኢ የሆነው ኢየሱስ ክርስቶስን ተናገርን ብለን ስንናገር የነሳበትን ረሳን፣ ዘነጋን፣ ተለወጠ ማለት ደግሞ አይደለም። ስጋው የተነሳበት ተረሳ፣ ተዘነጋ። ሌላ አካል የተለየ የራሱ አካል ነው። ባሕሪውን ባሕሪ አድርጎ የራሱ ገንዘብ ነው ብለን ስንናገር ግን የተነሳበት ተዘንግቶ ከዛ በኋላ ባዕድ ሆና ወይም ደግሞ የሆነ ጠፍቶ ምናምን ነገር እንደሚባል እሳቤ አይደለም። በተለየ ቅቡመ አካል ተሰቅሎ በላ ነው መለኮትን የተዋሃደውን ስጋ ጠጣ ነው ደሙን ብለን ስንናገር ምንም እያለ ነው የነሳ ከማን እንደሆነ እሱንም ጭምር አብረን እየተናገርን ነው። የነሳው ያ ስጋ መለኮት የተዋሃደው ስጋ የተነሳው ከእመቤታችን እንደሆነ ሁሉ ሳንዘነጋ እያስታወስ ነው ጭምር ነው።
ረስት እንግዲህ አይደል አብን እንኳን ሳይቀር በልጁ ታረቀን ብለን እንናገራለን። አብን ሳይቀር በልጁ ታረቀን ብለን እንናገራለን። የአብ ልጅ ስጋን ተዋህዶ አባቱ በተዋህደው ስጋ ልጁ በተዋህደው ስጋ አባቱ ታረቀን። ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የራሷን ባህሪ ተዋህዶ ደግሞ ልጇ ታረቀን፣ ከራሱ ጋር ታረቀን፣ ከአብ ጋር አስታረቀን። አራቂተ እግዚአብሔር ብለን እመቤታችንም ከእግዚአብሔር ጋር ያስታረቀችን ብለን ሁሉ እንጠራታለን፣ እናገራለን። እንውሰደው እሺ የአባ የጳጳሱ ንግግር ለጽነት ዳርጓል፣ ያስኬዳል። በተደጋጋሚ የተባለው ያስኬዳል፣ እናጣመው። ግን እስኪ እንደው ዮሐንስንም እንውሰድ፣ አ የነ ቅዱስ ጴጥሮስንም የነ ቅዱስ ዮሐንስ ወልደ ነጎድጓድን ቃል እስኪ እንውሰድ። ካስፈለገ ለጽነት እንሂድ ከተባለ ሊቃውንት አባቶቻችን አስታርቀው ስለሚሄዱ አመስጥረው አራቀው አምልተው አስፍተው አጉልተው ስለሚነግሩን እንጂ ጸኖብናል ብለን እናስብ። ቃል ስጋ ሆነ አለ ዮሐንስ ወልደ ነጎድጓድ። ቃል ምን አለ? ስጋ ሆነ ነው ያለው። ልብ በሉ፣ ሆነ ተለወጠ ማለት ነው። ታዲያ ሆነ እኮ ነው፣ ተዋሃደ የሚል የለም። እንውሰደው። ዮሐንስ ተሳስቷል እንዴ? በቃ እንዳትሉኝ፣ እሱ ነው ዮሐንስ ነው የተናገረ። እንውሰደው። እሺ ቅዱስ ኤፍሬም ወአደረ ላዕሌነ አለ። በእኛ ላይ አደራል። ህድረት እንበለው ኤፍሬም ብሏል። ተሳስቷል ነው? ወአደረ ነው ያለው እኮ እነ ተሰባን ፍጹም ሆነ ሰባ ፍጹም ሰው ፍጹም አምላክ ሆነ የሚለውን እሱን እንተውና ከዛ ምስጢር አናምጣ፣ ከሌሎቹ ሊቃውንት አንጥቀስ። እንሂድ ከተባለ እሺ ጳውሎስ እኔ ለዓለም ተሰቀልኩ አለ። ኢየሱስም ለዓለም ተሰቀል አለ። ክርስቶስ ለዓለም ተሰቀል አለ። እንውሰደው፣ እናጣመው። ተሳስቷል ነው? አውዱ ግን የተነገረበት አውድ አለ። እያንዳንዱ ቃል ስጋ ሆነ ሲል ከላይ ጀምሮ የመጣ ምስጢር አለው። ወአደረ ላዕሌነ ሲል ከላይ ጀምሮ የመጣ ምስጢር አለ። ያን ሁሉ በአውዱ በመጣበት ተርጉመን ከሌላ ምስጢር አጣቅሰን አምልተን አስፍተን አስታርቆ መሄድ እያለ ለምሳሌ መላከ ፀሐይ አባታችን የሆነ ነገር አለ አጣመን እንውሰድና እንበላቸው ሳንረዳቸው። ለምሳሌ ቅድም መላከ ፀሐይ እያሉ ትክክል ነው፣ ሩቅ በሲ አንቀበልም። ይህ ትምህርት የቤተክርስቲያኒቱ አላሉን፣ ግን እሳቸውን አላሉን። በዛ አውድ አይደለም የመጡት ነው። እንረዳቸው፣ የመጡበትን አውድ እንረዳ። እንደዛ ብላ ቤተክርስቲያን ማታምንም። እንደዛ ካሉማ ችግር አለ እንዴ ብሎ ተብሎ የማይታወቅ ምስጢር እንዴት ሊመጣ ይችላል? ሊመጣ ራሱ እናምጣው ብንል አይችልም። እናምጣው ብንል አይችልም ራሱ እንዴ ነው እግዚአብሔር እንዴት ብሎ ይሆናል? ግን ታዲያ እነሱ መናፍቃን እንደሚሉት እኛ ማህደሩን ጥለን ማህደሩ ውስጥ ያለውን ምግብ ክርስቶስን ብቻ ነው የምንወደው ማለት ነው? አይደለም። ማህደሩ ውስጥ ያለው ምግብ እንደጠቀመን እንደካሰልን ሁሉ ማደሪያው የሆነችው እመቤትም ደግሞ ለዛ መድኃኒት መምጣት መሰረቷ እሷ ናትና የትም ቦታ ክርስቶስን ባነሳንበት በእሷ አውድ ደግሞ በእሷ ገለጻ በክርስቶስ ፈንታ አይደለም። አሁንም ቢሆን በክርስቶስ ፈንታ አይደለም። የክርስቶስ ምንም ከፍጡር ጋር ወደር የለሽ ነው። ግን ከእሱ በታች ያላት የእሷ ቦታ አለ። በዛ ልክ ምን ጊዜ እንገልጣታለን። ልጇን ስናወሳ በአምላክነቱ፣ በመሐሪነቱ፣ በቸርነቱ፣ በቤዛነቱ፣ በአዳኝነቱ ሁሉ እናነሳለን። የአዳኙ የቤዛው እናት በሆነችበት መስፈርት ደግሞ በዛ አውድ እናነሳለን ሲባል እኔ በቃ ተሰቀልኩ ማለት እናቴ ተሰቀለች ማለት ነው። ከእናቴ የተከፈለው ደሟ ነው የተሰቀለው። በቃ የተገረፈው የፈሰሰው ማለት ይቻላል። እንዲህ ከእሱ የተገኘ ነው። መሰረቱን ስናጠይ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ነው እንደ ክርስቶስ የተሰቀለው ነው እንዴ? እዛ የተከፈለው ነው። እዛ የተከፈለው ተሰቀለ ማለት እሷ ተሰቀለች ማለት አይደለም። ሌላ አካል ነው፣ የተለየ አካል ነው፣ የተለየ ቅውም አካል፣ የራሱ የሆነ አካል። ነገር ግን ከዛ ላይ ይዞ ደግሞ ያላውዱ ደግሞ መናገር አይቻልም። እና እንደኔ እውነት ለመናገር ጽንሰ ሀሳቡን አውዱን እንረዳውና በዛ መልኩ ለይተን
በደንብ አድርገን ተንትነን እንየው አልን እንጂ ትናንትናም ሲባል በነበረው ሰምተናል አይደለ? ሁላችንም ስንል ነበረ። ሊቅ አይሳሳትም፣ ቤተክርስቲያን አትልም። በተደጋጋሚ ሊሳሳቱ ይችላሉ፣ ግን እዚህ ላይ በስሁት መንገድ አይደለም የመጣው ነው። ትርጓሜ ያሻል፣ ትንታኔ ያሻል፣ አቃንቶ ማየት ይጠይቃል፣ አርቆ ማሰብን መራቀቅን ይጠይቃል። ወደፊትም ወደኋላ ምስጢሩ ይሰዳል። ተጣሞ እንደሚሄደው ሁሉ አመስጥሮ ደግሞ ማቃነትም የሚቻልበት አውድ አለው ማለት ነው እንጂ የእሳቸው ሊቅነት ብቻ ስለተጠቀሰ እንደው ሊቅ አይሳሳትም የሚል ቤተክርስቲያን አቋም ደግሞ ያለ መስሎ የሚታያቸው የዋዎች አሉ። እንደዛ አላለ። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ግን በተነገረበት አውድ በዛ ማየት ካልቻል መጽሐፍ ቅዱስን በራሱ እንደዛ እንኳን እንሂድ ብንል አስታርቆ አምልቶ አስፍቶ አጣቅሶና አመሳክሮ ማየት ስለሚጠይቅ እንጂ ሁሉንም ለጽነት የተጋለጠ ሀሳብ ማምጣት ይቻላል። ሌላኛው አቡነ ገብርኤል ጋር በፍጹም አይገናኝም። እንደው እዚህ ላይ እንኳን አባቴ ኮርኩመው እንዳስተካክሉኝ እኔንም እፈልጋለሁ። በጣም ይፍቱኝ ባርኩኝ። አውዱ ሌላ ነው። እግዚአብሔር በሚያውቀው አውዱ ነው። ቅድም እርስዎ ይህን ያሉት በዚህ ልክ የተረዳ ካለ ስህተት ነው። እኛ ነን የምንሳሳተው። እንደዛ ብለን ልጆችዎት ግን አልተናገርም። የማርያምን ስጋ ሩቅ ብእሲ የሆነውን ቅውማ አካል የሆነውን እሷ ተሰቅላ የእሷን ስጋ እሷ በተለየ አካሏ ተሰቅላ በላናት ግን አላልን። እንደዛ የሚል የለም። እርስዎ እንደዛ ብሎ የሚያስብ ካለ እርስዎ እንዳሉት ቤተክርስቲያናችን አታስተምር። እርስዎ ባሉት ገለጻ ነው የሚሄደው። በዛ ግን አቡነ ገብርኤል ጋር እንሂድ ከተባለ እንተንት ነው ከተባለ ቤተክርስቲያን ለምሳሌ እርስዎ ቤዛዊት ዓለም ማርያም ብሎ ያመሰግኗታል፣ ያስተምሯታል፣ ይገልጧታል፣ ይተነትኗታል። ይህም ብለው ሲሉ ግን የአምላክን የክርስቶስን ቤዛነት ቀምተው ሰጥተው አይደለም እርስዎ የሚያስተምሯት። ይህ የታወቀ የተረጋገጠ። እንደዚህ ብለው እርስዎ በማያስተምሯት ወይም ቤተክርስቲያን በማታስተምረው አውድ ግን እንደምታስተምር አድርጎ የዛን ሽፋን አድርጎ ወስዶ ቤዛ ፍጡር ምናምን ብሎ ተንትኖ መስጠት ግን ስህተት ነው፣ ስህተት ነው። አረ እንሂድ፣ እግዚአብሔር በሚያውቀው እንሂድ። እንደ አባትማ አባቶቻችን ናቸው። ግን በዛ መልኩ አባታችን ተሳስተዋል፣ እባክዎት ያብራሩልን፣ ያስረዱን፣ ይመልሱን ነው ጥያቄ አሁንም ሊሆን የሚገባው። እሳቸውን አቡነ ገብርኤልም ቢሆን በቃ ይሄ ነገር ቤተክርስቲያን አትልም እንድትል አድርገው ግን አሳይተውብናል። ይመለሱና ያስተምሩን። ማንም ቢሆን የልጅነት ጥያቄ ነው። አሁንም በዛም ነው። አውዱ ግን በፍጹም የተለያየ ነው። በፍጹም የተለያየ ነው እና እኔ አበዛው በጣም ይቅርታ። ከዚህ አንጻር እንደኔ ግን እኔ እንደው በዚህ ሰዓት አንዳንድ ቁራጭ አማርኛ እየወሰዱ እየሰነጠቁ አጀንዳ እየሰጡ በየጊዜው አጀንዳ አድርገው የሚያቀርቡ ወንድሞች ቤተክርስቲያን ላይ ያሉት ምንድን ነው የሚፈለገው? እሺ አባቶችን ገና ሳያስረዱን እየነቀፍናቸው ሀሳባቸውን ሳንረዳ ሳይገልጡልን እንዲህ እያለ እነዚህ ትክክል ናቸው ብለን ተከትለን አባቶችን አርቀን ሊቃውንትን አርቀን ጳጳሳትን መነኮሳትን አርቀን ወጣቱን ተከትልና አብረን እንድንነግድ ነው ፍላጎት ነው ወይ? እሺ ብሉይ ከሐዲስ ሊቅ ከመነኮሳት አራቆ
የተሻለ ይመስለኛል። ከዛ ውጭ ግን እገሌ የተነፈሰ ለምሳሌ ገብረ ሚካኤል ኬኩን የሆነ ነገር አለ ቁረጥ ውሰድ አጀንዳ አድርገህ ፈጥረህ ሂድ ቀጥል። መላከ ፀሐይ የሆነ ነገር አለ ቁረጥ ፍተት ውሰድ። ከዛ ሰሙ የሆነ ነገር አለ ውሰድ። እንደዚህ እያለ የሚቀጥል አጀንዳ የለንም። ተረጋግተን እስኪ በደንብ እናመስጥረው። ይልቅስ ይጸናል ብለን የምናስበውን ሀሳብ እናምጣና እናምጥቀው። እስኪ የሚራቀቅ እናድርገው። በብዙ አይን እይታ የሚታይ እናድርገው። ከዛ በብዙ አይን እይታ ካሳየን በኋላ ዳይጽ ከተገኘበት ከመዝን በኋላ እናቅርቡት። የኔ ተቀባይነት፣ የኔ ፎሎወርስ፣ የኔ ምናምን የትም አያደርሰኝ። እኔንም ቤተክርስቲያንም አይጠቅም። እኔ እያየሁት ያለሁት በጣም ይቅርታ ጥሩ ነገር እያየው አይደለም። ከሚጸነው ይልቅ የሚሰፋ ምስጢር አለውና አስፍተን እንየው፣ አውዱን እንረዳ ማለት እወዳለሁ። በጣም አበዛው። ይቅርታ አባቴ፣ ሁላችሁንም ይቅርታ ጠይቃለሁ። እግዚአብሔር ይስጥልኝ። እሺ፣ ቃለ ሕይወት ያሰማልን መምህር ቃለ ወንጌል። በእውነት ደስ የሚል ትምህርት ነው። የቤተ ክርስቲያን እውነተኛው ድምፅና እውነተኛው መልእክት እውነተኛው አስተምህሮም ይሄ ነው። አሁን ምንም በትንሽ ነገር ነው፣ በትንሽ ነገር ካገላለጽ ካለመረዳት ካልሆነ በስተቀር አሁን ሙሉ በሙሉ የተናገሩት ቃላት